ማነው? አቤት። ሰላም ነው? ሰላም። ናቲ ይኖራል? ኦ ናቲ አለ። ግን አንተ ለናቲ ምን ሆነ? እኔ ጓደኛው ነኝ። ምንድነው ችግር አለ? ማሚ ነው የምትሆነው። ጓደኛዋን ከናቲ ጋር አይተው ነው የሚሆነው። ለማንኛውም ግባ። ይኸውልሽ እማዬ እንዳሰብሽው አይደለም። ባይኔ በብረቱ እያየሁኝ ቀጥ ብለሽ ወደ ቤት ግቢ። እኔና እሱ እንነጋገራለን። ማዘር በጣም ይቅርታ፣ በእውነት እንዳሰቡት አይደለም። ሳሮን እዚህ ስልኳን ረስታ እሱን ልትወስድ መታ ነው። አሁን ማዬ ስልኬን የት እንዳደረኩት ደግሞ እናት ስለማያውቅ ለማውጣት ነበር የገባሁት። በዛ ላይ ጎረቤታችን አይደል? እና ጎረቤትሽ የሆነ እንደሆነ ምን ይጠበስ? ክብርሽን ጠብቂ። ከተከራይ ጋር ደግሞ አታነካኪ። አንተ ብትሆን ክብርን ብትጠብቅ ይሻልሃል። በዚህ ብር እንዲህ አይነት ቤት አታገኝም። የትም ብትሄድ ተከበር። እንዴ እማዬ ናቲ እንግዲህ አለ። እንዴ ናትሻ ዳጊ ቆይ እንዴት መጣ? የሄድክበት አልተሳካልም እንዴ? ናቲ አልተሳካም። በጣም ብዙ ጣርኩኝ ለፋው፣ ግን በቃ የኔንም ያንተንም ከይዝ ውድቅ አድርገውታል። እናም በሰዓቱ የሄድበት ቦታ ስላልነበረኝ ለአንተ ሳልደውልልህ መጣሁ። በጣም ይቅርታ። በጣም አዝናለሁ ዳጊ። ቢያንስ ያንተ እንኳን ይሳካል ብዬ አስቤ ነበር። እና ዳግም ካሁን በኋላ እዚህ ነው የምትኖረው? ሀና ምን እያልሽ ነው? ትሰማኛለህ? ብቻዬን ነኝ ብለህ ነው የገባኸው። ሌላ ደባል ማየት አልፈልግም። ኧረ እማዬ ተይ። ዝም በይ አንቺ። እሺ ማዘር፣ ግን ካላስቸገርኩት ዳጊ ለትንሽ ጊዜ እኔ ጋር ይቆያል። ማለቴ ካላስቸገርኩት ለአንድ ሳምንት ብቻ። አይ እንደዚህ ብሎ ነገር የለም። እዚህ ማንም እየተቸገረ የሚያድርበት ቤት አይደለም። የኔ ቤት የተከበረ ቤት ነው። አለበዛ ደግሞ ውልቅ። ምን ነው ይሄን ያህል ማዘር? እኛም እኮ ሰዎች ነን። ዛሬ ቀን ጥሎ ነው እዚህ የመጣ ነው። እንደዚህ ትቀበሉናላችሁ ብለን አላሰብንም ነበር። እርሶ ትልቅ ሰው አይደሉ? እንዴት እንደዚህ ያደርጋሉ? ምንም ቢሆን እናንተም ማጣትን ታውቁት ይሆናል። እኛ ደግሞ ገና ወጣቶች ነን። ብዙ ነገር ይጠብቀናል። እችን ትወዳለች ካስዬ። ጭራሽ ትሳደባለህ። አንተ ምን አይነት ባለጌ ነህ? ካጠፋው በጣም ይቅርታ። ግን ማዘር አሁን በጣም ደክሞናል። ካላስቸገርናችሁ ብትወጡልን ደስ ይለናል። ኧረ ጥጋብ! ጭራሽ በቤቴ ከቤቴ ውጡልኝ። ትሰማኛለህ? በል ነገ ዕቃህን ሰብስበህ ከዚህ ቤት ውልቅ በልልኝ። እባክዎት ማዘር፣ አሁን በጣም ደክሞኛል። ከቻሉ ይውጡልን። እማዬንማ እንደዚህ እንድትናገራት አልፈቅድልህም። ስርዓት ይኑርህ። እቺ ሳሮን ናት አይደል የልብ ሰጠችህ? ጥሩ ጥሩ። ማን ተከራይ ማን አከራይ እንደሆነ ነገ ጠዋት እንነጋገራለን። ጥሩ። ቆይ እኔ አልገባኝም። ከዚህ ሴትዮ ጋር ነው የምትኖረው? በቃ ሁሉም ነገር አበቃ? ዳግም ሳር ትተዋወቃላችሁ እንዴ? የት ነው የምታውቂው? እንዴት ቆይ እዚህ ትመጣቻል? ከሀገር እንደወጣ ሰምቼ ነበር እኮ። አዎ ወጥቼ ነበር፣ ግን አልተሳካም። ታሪኩ በጣም ረጅም። አየናቲ ሁሉም ነገር ለበጎ ነው የምልህ። ለዚህ በቃ እዚህ መምጣታችንም ለበጎ ነው። ነገሮች እንደዛ መፈጠራቸው ለበጎ ነው። አየህ ከሳሮን ጋር ተገናኘን። እግዚአብሔር የሆነ ነገር የሚወስድብህ የተሻለ ነገር ሊሰጥ ነው። እኛ ግን የዛን ጊዜ በጣም እናዝናለን፣ እንከፋለን። አልገባኝም። እኔም አልገባኝም። ምንድነው መውሰድ መስጠት ምክንያት ምናምን? ሳሮን አንቺም አልገባሽም? ምን ለማለት ፈልገህ ነው? ተይው፣ እኔም ብቻ ነው የተሰማኝ ማለት ነው። በል ፍልስፍና ከሌላ ጊዜ ይቆይክ። አሁን ተቀመጥ። ሀና፣ አንቺ ሀና! አቤት ማይ። ወደ ቤት ገብተሽ በሩን አዘጊም። እስካሁን ምን ትሰሪያለሽ? በሉ ቻው። ስለመጣችሁ ደስ ብሎኛል። አሁን 4 ሆነናል። ነገ እንገናኛለን። ሳሮን እስከ ቤትሽ ልሽኝሽ? የት ማለቴ? እስከ ቤትሽ። አይ ራሴ እሄዳለሁ። እሺ ቆንጆ። እንዴ ቆይ ናቲ ምን እያደረግህ?
አታምርም ማለት? እኔ እንጃ ብቻ ልቤ ደስተኛ እየሆነ ነው። ሳሮንን ሳልወዳት አልቀርም። ምን ናቲ፣ እየቀለድክ አይደለም አይደል? ለምን እቀልዳለሁ? ደግሞ ቅድም ምን ተፈጠረ? ሳመችኝ። ያቺ ጨቅጫቃ ሴትዮ መጥቶ ባያቋርጡኝ ኑሮ። ቆይ ምን ለማለት እየሞከርክ ነው? ሲጀምር ሳሮን ካያ ስንት ጊዜ ሆነ? ለአሁኑ እንኳን ገና ነን፣ ግን ዝም ብዬ ሳሮንን ሳያት ሳልመቻት አልቀርም። ደግሞ እኔም ተመችታኛለች። እስኪ ስለ ሳሮን አንዳንድ ነገር ንገረኝ። ናቲ አሁን ደክሞኛል፣ በቃ ሌላ ጊዜ እናወራለን። ሲቀጥል ደግሞ የኔና የእሷ ጉዳይ እንደዚህ በቀላሉ የሚወራ አይደለም። አሁን ማረፍ ነው የምፈልገው። አትነግረኝም? በቃ እሺ፣ ለማንኛውም እረፍት አድርግ። ምን እያደረግሽ ነው? ቁርስ እየሰራሁ። ከመጀመሩ ደግሞ ቁርስ መስራት የጀመርሽ ከዛሬ ጀምሮ ነው? ከሆነ ጥሩ ገላገልሽ። እናትሽ ተነስተዋል እንዴ? ኧረ በእናትህ እኔ ረሃቡን አልቻልኩትም። ወተን የሆነ ነገር እንብላ። እኔ ራሱ እባክህ በጣም ርቦኛል። ታጠብና እንውጣ። እንዴት አደራችሁ? ሀና ምን ነው በጠዋቱ? ቁርስ ይዤላችሁ መጥቼ እኮ ነው። ማን ነገረሽ እባክሽ? ምኑን? እንደ ራብና ባለሙያ ነሽ ማለት ነው። በጣም እናመሰግናለን ሀና። ምንም አይደል። ለአንተ ከዚህ በላይ ባረግልም ደስ ይለኛል። ለእኔ ከዚህ በላይ? አዎ፣ ይሄ ግቢ የመሰለው ቤት የመሰለው አንተ ከመጣ ጀምሮ ነው። እዚች ወሬዋ ላይ ትቆያላችሁ መሰለኛ። ቁርሷን ምን በላት ሳ ሳሮኔ ምንድን ነው ደግሞ ዛሬ እዚህ ቤት? አቤት እማዬ። እንዴ ቁርስ አይቀርብም እንዴ? እንዴማ ሀና እስካሁን ቁርስ አላቀረበችም እንዴ? እሷ ከመቼ ወዲህ ነው ስራ የምትሰራው? እያወቅሻት? በያውን ተነሽና ስሪ። አልገባኝም። ሀና የት ሄዳ ነው? እሷ መቼ ቂጧ ይቀመጣል? ሀና አንቺ እኔ የምልህ ግን ቆይ ይቺ ልጅ ግን ምን አስበው? ማንን ነው? ሀናን ነው? እባክህ እሷን ከሆነ ድሮ አትመቸኝም። ደግሞ እሷ ምንም ማሰብ አይደለም። ይቺ ጠጋ ዕቃ ለማንሳት ነው ሲባል አልሰማህም? ይኸውልህ ሁኔታው አልገባኝም እንዳትለኝ። አይ ዳጊ፣ እኔ አሁን ስንት ነገር ተደራርቦብኛል። ስለ እንደዚህ ተልካሻ ነገር ማስብ ይመስላል? አሁን ብንጨነቅ ምንም የምንፈጥረው ነገር የለም። ባለን ነገር ፈጣሪን እያመሰገንን ይችንን ማታሳጣን እያለን መኖር ነው ያለብን። እሱማ ምን አማራጭ አለኝ እንጂማ እንደዚህ አይነት ቤት ውስጥ ማን ይኖራል? እኔም እዚህ ቤት ውስጥ የምኖረው ግዴታ ስለሆነብኝ፣ ግዴታ ደግሞ መኖር አለብኝ። እኔም ግራ ገብቶኛል ናቲ፣ ግን እመነኝ ወደ ቦታችን እንመለሳለን። እንደዚህ ሆነን አንቀርም። እዚህ ቤት ውስጥ ስመጣ ምንም ያስደሰተኝ ነገር የለም። እንደውም ወደዚህ ስመጣ ሳሮንን በማየቴ በጣም ደስ ብሎኛል። ቆይ ሳሮን ወዳታል? ጥያቄ ከሆነ ሁሉ ነገር ሆነ የተመቸኝ። አሁን ራሱ እስካያት በጣም እያቅበጠበጠኝ ነው። እባክህ ሳሮን ትቅርብ። ለምን? ቆይ አንተ ልጅ የምታውቀው ነገር አለ እንዴ? እንደውም እኮ ስለ እሷ ምንም ነገር አልነገርከኝም። ሳሮንን ድሮ ነበር ማውቃት። አጋጣሚ መንገድ ላይ እየተራመደች ሌቦች ሊዘርፏት ሲሉ ነው ያስጣልኳት። በዛ ነው የተዋወቅነው። ኧረ እባክህ፣ ይሄ እኮ በጣም ደስ የሚል ነገር ነው። እኔ አንተም ባያደርገኝ ማለት ነው ጭራሽ አልፋታትም ነበር። እቺንማ ጠልፈ ነበር ወደ ቤት መውሰድ። አይ ናቲ። እሺ ከዛስ? ንገረኛ፣ ምን ተፈጠረ? ከዛ በኋላ አልተገናኛችሁ? ሳሮንን በጣም ብዙ ወዳታል።
እኔ ግን ኖርማል ጓደኛዬ ብቻ ነበረች። ከብዙ ነገር ተከላክዬላታለሁ። ለምን ጀነናየት እንዴ አንተ ያማል እንዴ? ሴትዮ እንጃጩብናል እንጂ እኔም እኮ ባያት ደስ ይለኛል። ማንን? እቺ ማን ነበር ስሟ? ሀና? አዎ ሀና። እማ አንቺ ነሽ ድሮም ልጅቷ የምታበላሻት። እሷ ሴት አይደለች? የትም ስትደለደል ለምን ዝም የምትያት? ሳሮኔ ሀንዬን አትናገርብኝ፣ ገና እኮ ልጅ ናት። ውይ ጦጣ ይምጣላታ። ከዚህ በላይ እንዴት ትደግ? ልጅቷን ድሮም አንቺ ነሽ የምታበላሻት። ምንድን ነው? እስቲ አምጪ እሱን። ምንድን ነው? ለማን ነው ይሄ ምግብ ይዘሽ ሄድሽው? ቤዛ ምን ራበኝ ብላ ራባት ማለቴ ታማ ልጠይቃት ሄጄ ነው። እና ከታመመች ምግብ ምን ልታርጊ ወሰድሽላት? ኧረ ተያት እማዬ፣ ልጅሽ እኮ ጋጦት ሆነሽ ቆይታለች። ጭራሽ ምግብ እያንጠለጠልሽ መውሰድ ጀመርሽ። አንቺ ምንም አይመለከትሽም፣ እንደፈለኩ መሆን እችላለሁ። ለእኔ መልስ እንዳመልሽ ብዬ ስንት ጊዜ ነገርሽ። ታላቅሽ እኮ ነኝ፣ ስርዓት የለሽም እንዴ? አንቺ ታላቅ መሆን ስትችይ ነው እኔ ስርዓት ይዤ ታናሽ መሆን የምችለው። ምን አባታችሁ ሆናችሁ ነው ፊት የምትጨቃጨቁት? ቆይ ንቀት ነው? አታያትም እንዴ ታዲያ እማዬ ምን እንደምትል? እማዬ ይቅርታ። ሴት ሲበዛ ጎመን ጠንዛ የሚባለው ይሄ ነው። ወንድና ሴት ብትሆኑ ትከባበሩ ነበር። ሁለት ሴት ሆናችሁ ታቃጥሉኛላችሁ። እማዬ እኔ እኮ ምንም አላጠፋውም። ሳሮን እኮ አስመሳይ ነች። ድሮም እናንተ ሁሌ ያለ የሚበረቱት። እሺ ኡፋ ናቲ። ወይ ቆይ ምን እያደረግሽ ነው ያለሽው? ደግሞ ከማን ነው የምትደበቂው? ከማንም ማለቴ። በቃ አታስረጂ፣ ሁሉም ነገር ገብቷል። ምንድን ነው የገባ? ቆይ ለምንድን ነው ከኔ የምትሸሺው? መቼ ሸሻው? ቤት አትመጭም? ለምን እመጣለሁ? ማየ ካየችን እኮ ደስ አይላትም። አልመጣም። በቃ የምትናፍቂኝ ከሆነ እኔ ራሴ እመጣለሁ። የት? ቤት ነው። እንደዚህ እየጠፋሽ የምታስቸግሪ ከሆነ አይቀርልሽም። በቃ ሊድ ማየ ካየችን ሌላ ነገር ታስባለች። እኔ ምን ቦጣኝና ነው በአንድ ቤት ሶስት ሰው ማኖረው? አሬ ምን ሶስት ነው ማዘር? አሁን ትንሽ ተቸግረን ነው። ሁሉም ነገር እስኪያልፍልን ታገሱ። በል ጓደኛህን ይዘህልኝ ውጣ። እኔ እኮ ያከራየው ወንደላጤ ነኝ ብለኸኝ ነው። እኔ ባለትዳር ለምን እንደማላከራይ ታውቃለህ? ቤተሰብ ይበዛል፣ መብራት ውሃ ይቆጥራል ብዬ ነው። እሺ ቆይ ታዲያ ምን እናድርግ ማዘርዬ? ካልሆነ ገንዘብ እንጨምር እንዴ? እንደዛ ይሻላል መሰለኝ። ማስወጣት እኮ መፍትሄው ነው። ከየት አምጥተን ልንሰጥ ነው? እቺ ብር ዝም ብለው ያዟት። ኪራይ ሲደርስ ደግሞ እናወራለን። እሺ ሊያዛት? አሁን ማይ ያዟት። ስምህ ማን ነው? እኔ ዳግም እባላለሁ። ዳግም፣ አንተ ጥሩ ልጅ ትመስላለህ ከሱ። በል 1-3 ቀን ቆዩና እንነጋገራለን። እሺ እናቴ። እሺ ቆይ ምን እያደረግህ ነው? ለምን እንደዚህ አይነት ነገር ታስለምዳቸዋለህ? እኔ ከዚች ሴትዮ ጋር እንዴት እንደምዛለቅ አላውቅም። አስበው ታውቃለህ? ግን ምኑን? እንደዚህ ቤት ተከራይተህ ምናምን ከአከራይ ጋር ስትጨቃጨቅ ያረብስ ትቀልዳለህ አይደል? እንኳን እንደዚህ አይነት ቤት ውስጥ እንደዚህ አይነት ሰፈር ውስጥ እኖራለሁ ብዬ አስቤ አላውቅም። ነገሮች እስኪስተካከሉ ድረስ አንገታችንን ደፍተን እዚሁ መኖር አለብን። ምንም አማራጭ የለም። እኔ የምልህ ቆይ ትብቃስ ሄደች? ኧረ በስንት መከራ መሰለሽ ሸኛት። እንደውም ተመላልሽ ልስራ እያለችኝ ነው። አዎ ትብቃ በጣም ጥሩ ሴት ናት። እንደዛ እንደምትልህ እርግጠኛ ነበርኩ። መቼም ጥላት አትሄድም እሷ። አዎ ባለኝ ጊዜ የሰራኋቸው ጥሩ ነገሮች አሁን በችግሬ ጊዜ እየከፈለኝ ነው። ኧረ አመስግን። ይህንንስ ማን አየበት? ወይዘሮ ካስዬ ግን በጣም ከባድ ሰው ናቸው። እንደዚህ እንዴት እንደምንዛለቅ እራሱ አላውቅም። የሳሮን እናት መሆናቸው ጠቀማቸው። ምን ልታደርግ? ልክ ልካቸውን ነግሬ ነበር። መብትና ግዴታዬን ማሳያቸው። ወይ መብት! እዚህ ሀገር ላይ ግዴታን እንጂ መብትን ማስከበር የማይታሰብ ነገር ነው። በቃ እስካለ ድረስ አንገትን ደፍተህ መኖር ነው ያለብን። ለምንድን ነው አንገታችን የምንደፋው?
የእግዚአብሔር ሰላምታ ናቀ ተብለ መወቀስ አይቀርም። ብቻ የሰፈር ምኑም ደስ እያለኝ አይደለም። የእብዶች መንደር ነው ከሳሮኔ በስተቀር። ሳሮን? አዎ ሳሮኔ። ምን ነው? አይ ትንሽ ፈጠንክ ናቲ። ያው ሴት ልጅ ናት፣ ረጋ ማለቱ አይሻልም? አንተ ለእኔ ፈጠንክ እያልከኝ ነው? የምርህ ነው? አዎ ናቲ፣ ትንሽ ረጋ በል። ሴት ናት፣ እሷም ሊደብራት ይችላል። ሲቀጥል ደግሞ በጣም በቂ ጊዜ አለ። ኧረ ዳጊ ዛሬ ምን ተገኝቶ ነው? ቆይ እውነት አንተን እንደዚህ እያወራኝ ያለው? ምን ፈልግሽ? አትናገሪም እንዴ? ምንድን ነው? እማዬ እኮ ናት ልታስወጣው ነው። ምን? ለምን? ምን አደረገ? ዳግም ለምን መጣ ብላ ነው። እሰይ ደግ አደረገች። ወደ መጡበት ይመለሱልን። ድሮም አያስፈልጉንም። ኧረ ይሻላል። ግን እኔ ናቲ እንድጣ አልፈልግም። አሁን ያንቺ ይገዛ ያስፈልገኛል። ዳጊና ናቲ የምናጣላቸው ከሆነ ዳጊ ብቻውን ከወጣ፣ ናቲ ብቻውን ከሆነ እማዬ ምንም አትልም። ተንኮለኛ። አሁንም በዚህ አስተሳሰብሽ ነው ያለሽው? ዳጊ ምንም በማያውቀው ለምዶ ከቤቱ ታስወጪው? ብቻዬን እኮ ባደርገው እችላለሁ፣ ግን አንቺ እንድታግዥኝ ብዬ ነው። አታግዥኝም? እንኳን ማገዝ ይሄን ጉድሽን ለማየ ነው የምነግርልሽ። ቆይ አንቺ ምን ሆነ ዳጊ እንደዚህ ተቆረቆርሽ? ወይስ እኛ ማናውቀው ነገር አለ በመሀላችሁ? ምን ሊኖር ይችላል? ምናልባት የምትወጂው ምናምን ከሆነ ብዬ ነው። አንቺ ቆይ ምን አይነት አስተሳሰብ ነው ያለሽ? ሂጂ ውጭልኝ። እውነቱ ሲነገርሽ ድሮም ያስጨውሻል አይደለ? ማይመስል ነገር አታውሪ። ውጪልኝ ከክፍሌ። ሂጂ ውጪ። ድሮም ካንቺ ጋር ናቲ የለ? ናትሻ የሆነ ጉዳይ ነበር፣ እሱ ልጨራርስ ወጣ። ምን ነው ፈልገሽ ነው? አይ እንደዚሁ ነው። ቤት ውስጥ ሳጣው ጓደኛ በጣም ቆንጆ ነው። ኦኬ፣ አንተ ቆንጆ አይደለም እያልሽ ነው? ኧረ እንደሱ አይደለም። አንተም እንደ ጓደኛ ቆንጆ ነህ። አመሰግናለሁ ቆንጆ። ናቲን በጣም እድለኛ ነው አንቺን የመሰለች ጎረቤት ስላለችው። ደግሞ ቁንጅናን ከእህትሽ ነው የወሰድሽው። እኔ ሀና ነኝ። ከማንም ምንም የወሰድኩት ነገር የለም። ቆንጆ ከሆንኩም በራሴ ነው እንጂ ከማንም ወስጄ አይደለም። ይቅርታ፣ ንግግር ያስደብሮች ነው? እኔ እኮ በመልካም ነበር ያልኩት። አይ ችግር የለውም። ባይሆን እስኪ ስለ እህቴና ስለ አንተ ንገረኝ። እሺ ምን ልንገርሽ? ምንድነው ማወቅ የምትፈልጊው? ሳሮን ጀምራልኝ ነበር፣ አንተ እንድትቀጥልልኝ ፈልጌ ነው። ቆይ ሳሮን ስለኔ ነገረች? አዎ ነገረችኝ። እስቲ አንተም ንገረኝ። ይገርማል፣ አልረሳችኝም ማለት ነው። እህትሽን በጣም ነበር ማፍቅራት። ኦ ኧረ እሷም እንደምትወድህ ከዓይኖች አይቻለሁ። የምርሽ ነው ሀና? አዎ ልቧ እስኪጠፋ ነው የምትወድህ። እንዴት ልታውቂ ቻልሽ? ማለቴ እኔ በሰዓቱ በጣም አፍቅራት ነበር፣ እሷ ደግሞ ያን ያህል ለእኔ ስሜት አልነበራትም። ቢሆንም አንዳንድ ክፍተቶችን እኔ ከቨር እያደረግኩኝ ብቻዬን አፈቀርኳት፣ ግን ደስተኛ እንደነበረች አውቃለሁ። ቆይ አንቺ እንዴት ልታውቂ ቻልሽ? እና ግን አሁንስ ማን ያዘክ? ፍቅራችሁን አትቀጥሉ? አሁን የማይሆን ነገር ነው። እኔና እሷ ፍቅረኛ ማቾች እንደነበርን ስለነበርን ግንኙነት ምናምን ማወቅ የሌለበት ሰው አለ። ማን ነው እሱ? ናቲ ነው። እንዴ ቆይ ግን ምን አስነክተሽ ነው እንዴት ሁሉም ነገር የምንቀባጥርልሽ? ይኸውልሽ የነገርኩሽን ነገር እርሹ። እሺ ለምን? ጨርስልኝ እንጂ። አይሆንም። አብዛኛው እውነታ ያለው ሳሮን ጋር ነው። እሷ ትጨርሰልሽ። እማዬ ምን እያደረግሽ ነው? ልጁ እኮ ከፍሎ እንጂ በነፃ አይኖርም። ለምንድን ነው ይሄን ያክል ላፊ የምትናገሪው? ዝም በይ። እናንተ ናችሁ እንዲህ የምታደርጉኝ። ይሄ ሁሉ የእናንተ ስራ ነው። ልጅ እንደሌለው ሰው ብቻዬን ተናጋሪ የምታስብሉኝ ሲሆን አንቺ ወተሽ እኮ እናቴን አስከፋቻት ብለሽ መናገር ነበረብሽ። ጭራሽ ከኔ ጋር ትነጋገራለሽ? አዎ እማዬ ልክ ናት። ልጁን ወደሽው እንደሆነ አንቺ ጉዳይሽን አትጨርሽም እንዴ? እናቴን ትያት። ሳትጠይቂያት አታውሪ። እማዬ ግን ልክ አልሰራሽም። በጣም ሳስተሻልሽ። ሳሪ አቤት። አሁን እኮ ከበሽታ ውጫችሽ ነው የተከተሉሽ። ወዴት ሄድሽ ነው? የሆነ ቦታ። የሆነ ቦታ ማለት ስም የለውም አለው።
ግን ሌላ ሰው ተናገርኩ ማለት ብቻዬን መሆን አልችልም። ስለዚህ ቆይ ግዴታ ብቻሽን መሆን አለብሽ? በሌላ አማርኛ አብረን መሄድ አንችልም እያልሽ ነው አይደል? ይቅርታ። የሆነ ነገር ላውራሽ ፈልጌ ነበር ግን ይቅርታ ስመለስ ላውራ። እሺ ሳሪ፣ በድጋሚ ስላገኘሁሽ በጣም ደስ ብሎኛል። ዳጊና ሳሮንማ ተመቻችተዋል ማለት ፍቅራቸውን እያደሱ ነው። ምን አልነገረህም እንዴ? ምኑን? የበፊት ፍቅረኛው እንደነበረች። አንቺ ልጅ ምን ለማለት እየሞከርሽ ነው? ሳሮን እኮ የዳጊ የበፊት ፍቅረኛው ናት። አሁን ስለተገናኙ ፍቅራቸውን እያደሱ ነው የሚሆነው። ደስ ይላል። አንተስ ግን ፍቅረኛ የለህም ናቲ? አይ የለኝም። ምን እያደረግሽ ነው ሰው ቤት? እንዴ ማዬ፣ ይሄም እኮ የኛ ቤት ነው፣ ለጊዜው ተከራይቶ እንጂ። ነው ቀጥ ብለሽ ግቢ። ምን ሰው ቤት ያንጠለጥሉሻል? ግቢ ቀጥ ብለሽ። ማሚ ሶሪስ እየወሰድሽ ነው? እቺ ናቲ ሰራተኛ ምን አባቷ ትሰራለች? ትጠብ እንጂ። ስሚ አንቺ፣ ማነው ስምሽ? ትብቃ እባላለሁ። እስኪ እቺን ለቅለቅ አድርጊልኝ። ውይ መሽቶብኛል። ባይሆን ነገር ልጠብሎት። እዛ ያሉት አሰሪዎች ሳመሽ ደስ አይላቸውም። ነገም እዚህ ግቢ ነሽ? አዎ እርሱ ከፈቀዱልኝ መምጣቴ ስለማይቀር አጥብሎታለሁ። እሰይ ጎሽ የኔ ልጅ። በቃ ነገ ታጥቢልኛለሽ ከላገልሽ። አይ ሰው ግን ምን አልሽኝ? አይ ምንም፣ እዚሁ ነው። ለማትሽ ምንድነው ለሚደበረ ትመስላለች? አሮጊቷ ነቆሮችን። ቆይ አንተ እንዴት ተዋሸኛለህ? ምንድነው ያሽውክ? ይሄን ነገር ከሌላ ሰው መስማት ነበረብኝ? አልገባኝም ናቲ፣ ስለምንድን ነው የምታወራው? አንተና ሳሮን ፍቅረኛ ማቾች እንደነበራችሁ ከሌላ ሰው መስማት ነበረብኝ? ያቺ ሀና ናት አይደል የነገረችህ? ማንም ይንገረኝ ማንም፣ እሱ ዋና ፖይንቱ አይደለም። ቆይ እኔ እናንተ ማል መደባበቅ ነበር እንዴ? ኦኬ። ስለዚህ ለዛ ነበር ስታወጣጣኝ የነበረው ማለት ነው። አለቃትም። እሺ አንቺ ተረገምሽ።